ሰላም እንዴት ናችሁ የዱካ አድማጮች? ዛሬ ደግሞ ከአዲስ እንግዳ ጋር መጥተናል። ዛሬ የምናወራው ስለ ፖርኖግራፊ እና ማስተርቤሽን ነው። በዚህ ጉዳይ ላይ ደግሞ ከዩናይትድ ፎር ላይፍ ምናሴን ጋብዘነዋል። ምናሴ በዚህ ጉዳይ ላይ መጽሐፍ ጽፏል። ስለ መጽሐፉም ስለ ራሱም ስለዚህ ጉዳይም በደንብ ዲስከስ እናደርጋለን። መልካም ቆይታ። ምን እንዴት ነህ? ደሬ እንዴት ደህና ነኝ። ዛሬ በጓደኝነት ባለፈው በፖድካስት ተገናኝተናል። ፖርኖግራፊ ማስተርቤሽን ላይ በእውነት እኔ ከማውቃቸው ሰዎች በጣም እውቀት ያለ ሰውና መጽሐፍ ምን ያህል ጊዜ ፈጀብን ለመጨረስ? መጽሐፉ 1 ዓመት ከ7 ወር ነው የፈጀው። ርዕሱ ምንድን ነው? ርዕሱ ፖርኖርሽኝ ነው። ያው ፖርኖግራፊ እና ወረርሽኝ አንድ ላይ ተጣምሮ ማለት ነው። ለምን ሰጠው እሱን ርዕስ? ያው አሁን ፖርኖግራፊ በዓለማችን ልክ እንደ ፓንደሚክ ነው የሆነው እና ያንን ከግንዛቤ ውስጥ ያስገባ ስያሜ ነው። እንግዲህ መጽሐፍ ለመጻፍ በዚህ ጉዳይ ላይ ያነሳሳ ነገር አለ? አዎ፣ ያው የመጀመሪያው እኔው ራሴ የዚህ ሱስ ሰለባ ስለነበርኩኝ ነው። 9ኛ ክፍል ላይ ነው በጓደኛ አማካኝነት የተጋለጥኩት ለዚህ ልምምድ እና በጣም ታግያለሁ ለረጅም ዓመታት ከዚህ ልምምድ ለመውጣት እና አገርኛ ሪሶርሶችን በጣም እፈልግ ነበር፣ ግን ምንም ላገኝ አልቻልኩም ከውጪ መጽሐፍቶች። ያ ደግሞ በውስጤ በጣም ቁጭት የፈጠረ ነገር ነበረ እና እግዚአብሔር በፈቀደው ጊዜ ደግሞ አሁን ያንን መጽሐፍ ጽፌ ለማጠናቀቅ ችያለሁ እና ያ ነው። እንዴት ወጣ? እንዴት ኦቨርካም አደረግከው ያንን ነገር? አብዛኛውን ነገር ያው መጽሐፉ ላይ አስፈራለሁ እኔ የወጣሁበትን መንገድ እና በዋናነት ግን በተለይ በዩናይትድ ፎር ላይፍ ኢትዮጵያ ዶክተር ስዩምን ካገኘው በኋላ እሳቸው ሜንተር እያደረጉኝ ነው አብዛኛውን ነገር ያለፍኩትና ጉዳዩ ያው መንፈሳዊም ተጽዕኖ አለው፣ ስነ ልቦናዊም ተጽዕኖ አለው እና መንፈሳዊ ተጽዕኖ በተለይ የነፍስ ትስስርን ከመስበር አንጻር በጣም ትልቅ አርነት ያገኘሁበት ነው። ሌላው ግን ስነ ልቦናዊ ጉዳዮች ነበሩ። ከዛ ሱስ ለመውጣት በሌላ ሱስ መተካት ነበረበት፣ ገንቢ በሆነ ሱስ እና መጽሐፍ ቅዱስ በማንበብ መጽሐፍቶችን በማንበብ በማገልገል እና ደግሞ የማማከር አገልግሎት በመካፈል እንደዚህ በማድረግ ነው እና በአንዴው አይወጣም። የሆነ አስማታዊ ኪኒን ተሰጥቶ ተውጦ የሚዳን ነገር አይደለም እና በጊዜ ሂደት ዳንኩትና ፈውሱ ራሱ ረዥም ዓመታት የፈጀ ነው። ራስ ከዛ ነገር ወጣ። ከዛ ደግሞ መጽሐፉን ለመጻፍ ኢንስፓየርድ ሆንክ ማለት ነው? አዎ በሚገባ። በዛ ጉዳይ ላይ መጽሐፍ ጽፋለሁ ምናምን ብለህ አስበህ ታውቃለህ? በጣም ከባድ ይመስለኛል። ምንም አይነት ሪፈር የምታደርገው የሀገር የሎካል እንትን የለም። ትክክል። እንዴት ነበር ስትራግሉ ምናምን? የኮሮና ጊዜ በዚህ ጉዳይ መጽሐፍ ባይሆንም ያው እንደ ፓወርፖይንት ማስተማሪያ ለመስራት ሞክሬ ነበር እና በዛ ጊዜ ነበር እኔ ቻሌንጁን ያየሁት እና ወደፊት መጽሐፍ እጽፋለሁ የሚል ሀሳብ ነበረኝ። ግን በቃ በእድሜ ስገፋ ልምድ ሳካበት ብዙ መጽሐፍ ሳነብ እንጂ እንደዚህ ቶሎ ይወጣል ብዬ አስቤ አላቅም ነበርና ያው እግዚአብሔር ረድቶኝ ነው ይሄ ነገር እውን መሆን የቻለው። አሁን ሳምንት አልሆነማ ስናወራ ይህን ፖድካስት ስንቀርጽ መጽሐፍ ከተጠናቀቀ ሳምንት አልሆነውም እና ኮንግራ ልበል በዛ። አመሰግናለሁ ደሬ፣ በጣም ቴንክ ዩ። ዩናይትድ ፎር ላይፍ ውስጥ አብረን እናገለግላለን እና ዩናይትድ ፎር ላይፍ ምንድን ነው? ማን ነው? ምንድን ነው የሚሰራው? የሚለውን ነገር ትንሽ ኤክስፕሌን አድርግ። እሺ፣ ያው ዩናይትድ ፎር ላይፍ ኢትዮጵያ በውርጃን በመቃወም መጀመሪያ ዓላማውን አድርጎ እየተንቀሳቀሰ ያለ መንግስት ያልሆነ ድርጅት ነው። አሁን ግን ያው እንግዲህ ዘመን አመጣሽ የሆኑ ቅድስናችንን የሚገዳደሩ ዋና ዋና ርዕሰ ጉዳዮች ላይ ትኩረት አድርጎ ወጣቶችን በማንቃት እየሰራ የሚገኝ ነውና በዋናነት ሴክሹዋል ፒዩሪቲ ላይ የሚሰራ ነው። እነ ፖርኖግራፊ፣ ማስተርቤሽን፣ ሆሞሴክሹዋሊቲ፣ አቦርሽን እና ሌሎችም ተያያዥ አጀንዳዎች ላይ በማስተማር በማማከር ለረዥም ዓመታት እያገለገለ ያለ መንግስት ያልሆነ ድርጅት ነው። ያንተንም ባክግራውንድ ንገረን እስኪ። የተማረክ እሱን ትንሽ ሼር አድርገን አስተዋውቀንና ወደ ጉዳይ እንሄዳለን። እሺ፣ ያው የኔ ባክግራውንድ ሐዋሳ ዩኒቨርሲቲ ነው የጨረስኩት። ኤጁኬሽን ባዮሎጂ ነበረ ዲግሪን የሰራሁት። ከዛ በኋላ ደግሞ ማስተርሴን ገሊላ ኢንተርናሽናል ሴሚናሪ በክርስቲያን ካውንስሊንግ እየሰራው ነው። ዘንድሮ ይጠናቀቃል እግዚአብሔር ካለ እና ዩናይትድ ፎር ላይፍ ኢትዮጵያ ደግሞ አዲስ አበባ ቲም ላይ በአስተባባሪነት በዋናነት አገለግላለሁ። መሀል መሰረተ ክርስቶስ ደግሞ ያደኩበት የተጠመቅኩበት በወጣት አገልግሎት ዘርፍ ደግሞ በመሪነት እያገለገልኩበት ያለው ቤተክርስቲያን ነው። ዛሬ እንድናወራ የፈለኩት ስለ ፖርኖግራፊ እና ማስተርቤሽን ነው። አንተ በዚህ ጉዳይ ደግሞ መጽሐፍም ጽፈሃል፣ ብዙ መጽሐፍም አነባሃል እና ፖርኖግራፊ ምንድን ነው፣ ማስተርቤሽን ምንድን ነው ከሚለው ከቃሉ ከመፍታት እንጀምር። መልካም። ያው ፖርኖግራፊ
ቃሉ የግሪክ ቃል ነው ኦሪጂኑ። ፖርኔ እና ግራፎስ ከሚል ሁለት የግሪክ ቃል ነው የመጣው። ፖርኔ ማለት ጋለሞታ ፕሮስቲቲዩት ማለት ነው እና ጋለሞታ ሴት ማለት ነው። ግራፎስ ማለት ደግሞ መጽሐፍ፣ መተረክ ወይም ማተት የሚል ትርጓሜ ያለውና ያው ግሪኮች 4 አይነት መደብ አላቸው የሴት። የመጀመሪያው ፖርኔ የሚባሉት ናቸው። ሁለተኛው ሄታራ የሚባሉ አሉ። ሶስተኛው ፓላካ የሚባሉት ናቸው። እነዚህ ሶስቱ በግልሙትና የሚተዳደሩ ናቸው። ትዳር የሌላቸው ናቸው። ነገር ግን የፕሮስቲቲዩሽን ደረጃቸው ይለያያል። ፖርኔ የሚባለው ልክ እንደ ባሪያ ማንኛውም የግሪክ ዜጋ አላፊ አግዳሚው ጭምር በፈለገው ሰዓት ሊያገኛት የሚችል አይነት ሳይከፈላት በነፃ የምታመነዝር ሴት ናትና፣ ሄታራ የሚባሉት ግን ከአንድ ወይም ከሁለት ሰው ጋር በክፍያ ይህንን የዝሙት እንግዲህ ሰርቪስን በለው የምትሰጥ ሴት ናት። ሶስተኛው ደግሞ ፓላካ የሚባሉት ደግሞ ልክ በእኛ ቋንቋ ውሽማ እንደሚባለው በስነስርዓት ቤት ተከራይተው አስቀምጠዋቸው የሚሰጣቸው ናቸው። አራተኛው ባለትዳር ሴቶች ናቸው ጋይናካ የሚባሉት። እነሱ ደግሞ ልጅ ለመውለድ ብቻ አላማ የሚውሉ እንደ ሚስት የሚያገለግሉ ናቸው። እና ከነዛ ውስጥ እንግዲህ ፖርኔ ላይ የምናየው ዝቅተኛ መደብ ላይ ያለችውን እንደ ባሪያ የምትታየውን ሴት ስም ነው የወሰዱት ማለት ነው። እና ያንን ሁለቱን አንድ ላይ በማጣመር ነው ፖርኖግራፊ የሚለው የመጣው። ዘመነኛ ተርጓሚው ደግሞ ማንኛውም አይነት ወሲባዊ ስሜትን ሊቀሰቅስ ወይም ሊያነሳሳ የሚችል ንግግር፣ ጽሁፍ፣ ተንቀሳቃሽ ምስል፣ ኢቨን አለባበስ ጭምር ፖርኖግራፊ ውስጥ ልንከት እንችላለን ማለት ነው። ኦኬ፣ ማስተርቤሽንስ ምንድን ነው? ማስተርቤሽን ያው በተለምዶ አጠራሩ ግለ ወሲብ ወይም ሴጋ ይሉታል። ያው ግን ይሄ አጠራር ትክክል ባይሆንም ማለት ነው። ምክንያቱም ግለ ወሲብ ይባል እንጂ ወሲብ የሚለው ሀሳብ በራሱ ለብቻ የሚደረግ ነገር አይደለም። ወይ ከሰው ጋር ነው ወይ ደግሞ ከሌላ ርኩሳን መናፍስት ጋር የሚደረግ ነው። እና ማስተርቤሽን ቃሉ ኦሪጂኑ ላቲን ነው እና ማነስ እና ስቱፕሮ ከሚል ነው የመጣው። ማነስ ማለት እጅ ማለት ነው። ስቱፕሮ ማለት ማርከስ፣ ማቆሸሽ ማለት ነው። ስለዚህ እጃችንን ሊሆን ይችላል ሌሎች መሳሪያዎችን በመጠቀም የወሲብ ብልትን በመነካካት ራስን በራስ ለማርካት መሞከር ነው የማስተርቤሽን ትርጓሜ። ሰዎች ወደ ፖርኖግራፊና ወደ ማስተርቤሽን አንተ ባነበብከውም ባጠናውም ነገር እንዴት ነው ሊገቡ የሚችሉት? በጣም የሚገርም ደሬ አንድ የሆነ ወጥ የሆነ መንገድ የለውም። ሁሉም ሰው በተለያየ አይነት መንገድ እና አጋጣሚ ወደ ፖርኖግራፊና ማስተርቤሽን ልምምድ ሊገባ ይችላል። ግን በዋናነት በብዙ ሰዎች ላይ የተስተዋሉ የተወሰኑ ነገሮችን ለመጠቆም ያክል የመጀመሪያው ያው ድብርት፣ ጭንቀት፣ ውጥረት፣ የበታችነት ስሜት፣ ተስፋ መቁረጥ እንደነዚህ አይነት ስነ ልቦናዊ ቀውሶች ወደ ፖርኖግራፊ አንደርድረው የሚያስገቡ አደገኛ ቁልቁለት ናቸው እነዚህ። ከዛ ውጭ ደግሞ ሌላው ለወሲባዊ ፊልም ወይ ለፖርኖግራፊ ያለ እድሜያቸው መጋለጥ ሊሆን ይችላል። አሁን ባለው ጥናት አንድ ሰው ለፖርኖግራፊ የሚጋለጥበት አማካይ እድሜ 11 ዓመት ነው። እንደውም አሁን ቅርብ ጊዜ የወጡ ጥናቶች ወደ 9 ዓመትም ያወርዱታል። እና ያለ እድሜ መጋለጥም ሊኖር ይችላል። በተለይ በሴቶች ደግሞ የሴክሹዋል አቢዩዝ ሰለባ መሆን፣ ዴቨሎፕመንታል ትራውማም ሊሆን ይችላል። በልጅነት ጊዜ በእድገት ወቅት የሚከሰት የአእምሮ ቁስለት ማለት ነው። በዛ ምክንያት ሌላው አላማ የለሽነት ፊቲሊቲ ወይም ፐርፐዝለስነስ፣ እሱም በጣም ትልቅ ፋክተር ነው። ስራ ፈትነት፣ ቅድም ጠቅሼዋለሁ፣ የበታችነት ስሜት፣ እነዚህ ነገሮች ሁሉ እነዚህ አሉታዊ ስሜቶች ወደ ፖርኖግራፊ እና ማስተርቤሽን ልምምድ ለመግባት በዋናነት አሁን ባለው የተጠናው ጥናት መሰረት ያሉ ምክንያቶች ናቸው የሚጠቀሱ ማለት ነው። እንደ ፖርኖግራፊና ማስተርቤሽን እንደ ሱስ ይታያል ወይም ደግሞ ብዙ ጊዜ ሲጋራ ከሆነ ወይ ጫት ከሆነ ያው ወይም አልኮል ከሆነ በቀላሉ የዛን ሱስ ሰለባ የሆነውን ሰው ማወቅ ወይ አይደንቲፋይ ማድረግ እንችላለን። የፖርኖግራፊና ማስተርቤሽን አንደኛ ሱስ ነው ወይ? ሁለተኛ ደግሞ ሱሱንስ ከሌሎች ሱሶች ከባድ የሚያደርገው ነገር ምንድን ነው? ያው የማስተርቤሽን እና የፖርኖግራፊ ጉዳይ እውነት ለመናገር ኤፒኤ የአሜሪካን ሳይኮሎጂካል አሶሲዬሽን እንደ ሱስ አይቀበሉትም። ድጋሚ ደግሞ ዲኤስኤም ላይም የሳይካትሪስቶች እንግዲህ ማኑዋል የሚባለው ዲኤስኤም 5ኛውም ላይ የለም ፖርኖግራፊና ማስተርቤሽን እንደ ሱስ አልተካተተም። ነገር ግን ኮምፐልሲቭ ሴክሹዋል ቢሄቪየር በሚል ወይም በአማርኛው ግብታዊ የወሲብ ባህሪ በሚል አካተውታል። በዛ ውስጥ የሚታዩት ባህሪያቶች ፖርኖግራፊና ማስተርቤሽን ላይ ይታያሉ። ግን አሁን እንደ ሱስ በዲኤስኤም ማኑዋል ላይ አልተካተተም። ግን የባህሪ ሱስ ነው። ያው ሱስ በሁለት ነው የሚከፈለው በዋናነትና ሰብስታንስ አዲክሽን አለ፣ ቢሄቪየራል አዲክሽን አለና ይሄ ፖርኖግራፊም ሆነ ማስተርቤሽን የባህሪ ሱስ የሚባለው ጎራ ላይ ነው የሚመደቡት እና ሱስ ነው። እና ከቅርብ ጊዜ በኋላ እንግዲህ እንጠብቃለን በተለይ ፖርኖግራፊን
በዚህ በዲኤስኤም ውስጥ ይገባል ተብሎ እየተጠበቀ ያለ የሱስ አይነት ነው። ማስተርቤሽን ግን ለጤና ጥሩ ነው ጭምር እያሉ በጥናት የጽሁፍ አስደግፈው ሰዎች እንዲያደርጉት እያበረታቱት ነው። እሱ ግን በፍጹም የተሳሳተ አመለካከት ነውና ሱስ ነው። ሌላው ይህን ሱስ ከሌሎቹ የባህሪ ሱሶችም የአደንዛዥ ሱስም አደገኛ የሚያደርገው ነገር 3 ነው በዋናነት። አንደኛው የትሪፕል ኤ የሚባሉት ማለት ነው። አንደኛው አፎርዳቢሊቲው ነው፣ ተመጣጣኝነቱ ነው። ፖርኖግራፊ ለማግኘት እንግዲህ ማንኛውም ሰው መልፋት የትም መሄድ አይጠበቅበትም። በቀላሉ ስልኩ ላይ በትንሽ ወጪ በነፃ መመልከት የሚችለውና አንድ አባባል አለ፣ እንደውም አንድ ነገር በነፃ ከቀረበልህ ምርቱ አንተ ነህ ይባላል። if something is free then you are the product። እና ፖርኖግራፊ እኛ ኮንሱም እያደረግነው ይመስለናል እንጂ ራሱ ነው ኮንሱም እያደረገን ያለው፣ እየተጠቀመን ያለው ገንዘባችንን፣ ጊዜያችንን፣ ኢነርጂያችንን ማለት። ሌላው አክሰሲቢሊቲ ነው። እንግዲህ በዓለም አሁን ባለው መረጃ ከ400 ሚሊዮን በላይ የሚሆኑ ዌብሳይቶች አሉ እና እነዚህ ደግሞ ኢዚሊ አክሰሰብል ናቸው ማለት ነው። በምስልም በቪዲዮም ኢቨን ቨርቹዋል ሪያሊቲ ጭምር በምናባዊ እውነታ ጭምር ተጠቅመው አሁን ኤአይን መጥቷል እና በዛ በጣም አክሰሰብል ሆኗል። ሌላው አኖኒመስ ነው፣ ሳይታወቅ በድብቅ የሚደረግ ነገር ነው እና ማንኛውም ሰው በስልኩ ካየ በኋላ ጉግል ሰርች ሂስትሪውን ማጥፋት፣ ማንኛውም ሰው እንዳያውቅበት ማድረግ ይችላልና ያ በራሱ ሱሱን በጣም አደገኛ ያደርገዋል ማለት ነው እና እነዚህ 3 ነገሮች ናቸው። ሌላው 4ኛ ኤ የሚጨምሩ አሉ። አግሬሲቭነስ በጣም ነውጠኝነቱንም ያነሳሉ እና በተለይ በአእምሯችን ላይ የሚያስከትለውን ለውጦች በኋላ ምናልባት ከጉዳቱ ጋር ተያይዞ በሰፊው እንዳስሷለን። ግን ያ በጣም የግለሰቡን ሁለንተናዊ ማንነት በማቃወስና አስተሳሰቡን በመቀየር ረገድ ከሌላው ሱስ አንጻር እጅግ አደገኛ ያደርገዋል። ጉዳቱ ምን ያክል ነው? እስቲ ስለ ፖርኖግራፊና ማስተርቤሽን ጉዳቶች እናውራ። ጉዳቱ በጣም ከምናስበው በላይ እጅግ የተወሳሰበ በጣም መልከ ብዙ ገጽታ ያለው ነው እና የፖርኖግራፊ ጉዳት እንግዲህ ከግለሰቡ ይጀምራል። ያንን ከሚያየው ግለሰብ ይጀምራል፣ ወደ ቤተሰብ ይሄዳል፣ ከዛ በኋላ ወደ ማህበረሰብ፣ አገር፣ ዓለም እያለ እንደ ክርስቲያን ካወራን ደግሞ በቤተ ክርስቲያንም ጭምር ብዙ ቀውሶች ያስከትላልና የመጀመሪያው እንግዲህ በግለሰቡ ላይ የሚያስከትለው ቀውስ አእምሯዊ ቀውስ ነው። አእምሯዊ ቀውስ ስንል የአንጎል ቅርጽን ከመለወጥ ጀምሮ በአእምሯችን የሚለቀቁ የኒውሮ ኬሚካልስ ፍሰቶችን ከማዛባት አንስቶ በደንብ የአንጎል ቅርጽ ልወጣ ነው የሚያደርገውና ፖርኖግራፊ በዋናነት እንግዲህ ፕሪፍሮንታል ኮርቴክስ የሚባለውን በፊት ለፊታችን የሚገኘውን የአንጎል ክፍል የማሰብ፣ የመወሰን፣ የማገናዘብ አቅማችንን የያዘው የአንጎላችንን ክፍል ነው የሚያዳክመው እና በሳይንሱ ይሄን ሃይፖፍሮንታሊቲ ነው የሚሉት እና የአንጎላችን የፊተኛውን ክፍል የሚወስነውን፣ የሚያስበውን፣ የሚያገናዝበውን ስለሚያዳክመው ያ ሰውዬ እንግዲህ በደመ ነፍስ የሚመራ የፍትወት ስሜቱ ባሪያ የሆነ ራሱን መቆጣጠር የማይችል አይነት ሰው እንዲሆን ያደርገዋል ማለት ነው እና ውሳኔ ላይ በጣም በቃ መወሰን የማይችል አብዛኛው ሴሪያል ኪለር እንግዲህ እንደነ ቴድ በንዲ፣ አሪኤል ካስትሮ ያሉ ሌሎች ወደ 16 እንግዲህ ዩቲዩብ ላይ በቅርብ ጊዜ ተለቋልና ትሬስ ሲደረግ አብዛኞቹ ሴሪያል ኪለሮች የፖርኖግራፊ ሱሰኛ ተጠቂዎች ናቸው ማለት ሱስ አለባቸውና የሚያሳየው እንግዲህ የውሳኔ ሰው አለመሆናቸው ነው፣ ምን ያህል እንደተዳከመ አእምሯቸው ማለት ነው። ሁለተኛ ፖርኖግራፊ ቬንትራል ቱ ዶርሳል ሺፍት ይሉታል ማለት አሁን የዶፓሚን የሚለቀቅበትን መጠን በማዛባት እንግዲህ ዶፓሚን የሚለቀቀው በዋናነት ቪቲኤ የሚባል ቦታ አለ፣ ቬንትራል ቴግመንታል ኤሪያ የሚባል አለ። ከዛ በዛ በኩል አልፎ ነው በኒክለስ አከምበንስ አልፎ ይመጣውና ያ ዶፓሚን የሚለቀቅበት መጠን አንዲት እንግዲህ ዶክተር ጅማ ያለች አቢጊያ ጌታን ታውቃታለህ እና እሷ ስታብራራልኝ ምንድን ያለችው ዶፓሚን ኖርማል በሆነ እንቅስቃሴ ላይ ልክ ቧንቧ ስንከፍት እንደሚፈሰው አይነት ውሃ ነው የሚለቀቀው። ግን ፖርኖግራፊ ስንመለከት ግን የቧንቧ መስመር ፍንዳታ አጋጥሞ ከሆነ ካየ በዛ አይነት መልኩ ነው አእምሯችን ላይ የሚፈሰውና ያ ከቁጥጥር ውጭ የሆነ ፍሰት የአእምሯችንን ሰርኪዩት የሚቆጣጠረውን የዶፓሚን ፍሰት የሚቆጣጠረውን ሰርኪዩት እንዲቃጠል ያደርገዋል ማለት ነው ከቁጥጥር ውጭ ስለሚፈስ። ስለዚህ ያ ከቬንትራል ወደ ዶርሳል ፈንክሽኑ ሺፍት እንዲያደርግ ያደርጋል እና በዛ ምክንያት እንግዲህ መደሰት የማይችል ሰው ወደ መሆን ይመጣል እና ይሄ አንሂዶኒያ የሚባለው ማለት ነው። ፕሌዠር ማጣጣም የማይችል ኢሞሽናሊ ነምብ የሆነ የስሜት መበደን የሚባለው የስሜት መጫጫት ወይም መሞት
ያጋጥመዋል ማለት ነው። ይሄ እንግዲህ በስሱ አእምሮ ላይ የሚደርሰው ቀውስ ነው። ስነ ልቦናዊ ቀውሶቹ በጣም የትየለሌ ናቸው። ድብርቱ፣ ተስፋ መቁረጡ፣ የጥፋተኝነት ስሜት፣ ራስን የማጥፋት ሀሳብ፣ አስገድዶ የመድፈር ፍላጎት፣ በወሲባዊ ፋንታሲዎች፣ ቅዠቶች መቸገር፣ እነዚህ ሁሉ ስነ ልቦናዊ ቀውሶች ናቸው። ሌላው ከባዱ አካላዊ ጉዳት PIED የሚባለው ነው። ፓይድ የሚሉት ፖርን ኢንዲውስድ ኢሬክታይል ዲስፈንክሽን ማለት ነው። በፖርኖግራፊ ምክንያት የሚመጣ የብልት አለመቆም ችግር፣ እሱም በአካላዊ ጉዳት ነው። ሌላው አኖርጋዝሚያ ነው፣ ወይም ይሄ የኦርጋዝም ላይ መድረስ አለመቻል ወይም በወሲብ መርካት አለመቻል ማለት ነው። እና ይሄ አካላዊ ጉዳቱ ነው። እንግዲህ እንዲህ እያልን ብንዘረዝር ቤተሰብ ጋር የሚያደርሰውን ጉዳት፣ የትዳር ፍቺ እንግዲህ ዶክተር ጂል ማኒንግ የምትባል ቅርብ ጊዜ ባወጣችው መረጃ 56% በላይ ፍቺ አንደኛው ወገን ፖርኖግራፊ በመልከቱ ምክንያት የሚመጣ ነው። ስለዚህ የፍቺ መበራከት፣ ፍቅር አልባ ወሲብ የበዛው ማለት ነው። ሴክስ ባይዘዌ ወሲብ፣ ፍቅር፣ ክብር እና ንጽህና ከጎደለው እንስሳቶች ከሚፈጽሙት ስሪያ የተለየ ነገር አይኖርም። ደገሞ እስኪ ወሲብ፣ ፍቅር፣ ክብርና ቅድስና ከጎደለው እንስሳቶች ከሚፈጽሙት ስሪያ ምንም የተለየ ነገር አይኖረውም እና ያን ነው ትርጉም አልባ የሆነ ነገር ነው የሚያደርገው እና የወንድን ወንድነት ማምከን፣ ሴትን ደግሞ ኦብጀክቲፋይ ማድረግ፣ የወሲባዊ ፍላጎት ማርኪያ አርጎ መመልከት ያመጣልና ይሄ የፖርኖግራፊ ምስቅልቅሎች ከብዙ በጥቂቱ ነው እንግዲህ ደሪ የጠቀስኩልና በጣም ብዙ ነው ቀውሱ። በስታቲክሱንም የሆነ ጊዜ ስታወራ ሰምቻለሁ እና እንደ ኢትዮጵያ ያለው ምን ይመስላል በዚህ ተጠቂ፣ ከዛ ደግሞ እንደ ቤተክርስቲያንም እንደ ኮሌጅ ዩኒቨርሲቲ ተማሪዎችን ውስጥ እሱን ሼር አድርገን። እንደ ኢትዮጵያ እንግዲህ 2004 ላይ እነ ዶክተር ስዩም የተሳተፉበት እንደ ዩናይትድ ፎር ላይፍ ኢትዮጵያ የተሳተፉበት ጥናት ወጥቶ ነበረ። መጤ ባህሎች በአዲስ አበባ በተለይም ደግሞ በወጣቶችና በሴቶች ላይ እያደረሱ ያለው ተጽዕኖ በሚል ርዕስ የተሰራ ጥናት ነበርና እዛ ላይ እንግዲህ መጤ ባህሎች ተብለው ከተጠቀሱትና ወጣቶችን እየበከሉ ያሉ ጉዳይ ተብለው ከዘረዘሩት ነገሮች መካከል አንደኛው ፖርኖግራፊ ነው። በዛ ላይ የጠቀሰ የወሲብ ፊልም ተብሎ እና ጥናቱ እንግዲህ 2004 ማለት ከ14 ዓመት በፊት ማለት ነው ባልሳሳት። እና ከ14 ዓመት በፊት እንግዲህ በአዲስ አበባ ውስጥ 55% ወንዶች እና 45% ሴቶች በወሲብ ፊልም ሱስ ተይዘዋል ይላል። ተቀራራቢ ነው ማለት ነው። የጾታው ተቀራራቢ ነው። ብዙ ጊዜ የሆነ ባይዝ አለ አይደል? ፖርኖግራፊን ማስተርቤሽን የወንድ ብቻ ይማራል። በትክክል። ስለዚህ አሁን ራሱ የስታቲክስ የሚነግረን የሆነ ባላንስ ያደረገ ነገር በጣም ሴቶችን በዚህ ጉዳይ ላይ ተጠቂ ናቸው። እንደውም አሁን እየጨመረ ነው በጣም የሴት ተጠቂዎች ቁጥር በኢትዮጵያ በሚያስደነግጥ ሁኔታ እየጨመረ ያለበት ሁኔታ ነው ያለው። ከዛ በኋላ 2009 ላይ ደግሞ ይቫሱ 10 ዩኒቨርሲቲዎች ላይ የሰራው ጥናት ነበርና በክርስቲያን ተማሪዎች እንግዲህ የሚቸገሩበት ጉዳይ እንደሆነም እዛ ላይ ሰፍሯል ማለት ነው። ከ10 ዩኒቨርሲቲዎች ተወጣጥተው አብዛኞቹ እንግዲህ እዛ ጥናቱ ላይ የሚያሳየው ሃይ ስኩል ላይ ኤሌመንተሪ ስኩል ነው የተጋለጡት ለዚህ ማለት ነው። ቅድም ካልነው አማካይ ዕድሜ ጋር ተቀራራቢ ላይ ማለት ነው የተጋለጡት እና ኢቫሱን በዚህ ጥናት ሰርቶ ነበር። 2017 ላይ ደግሞ ህዳር 17 አካባቢ ሸጋ ሚዲያ የሚባል አለና በዛ ላይ በሚዲያ ፕሮዳክሽን በማዘጋጀት የሚሰራ ቃላብ ግርማ የሚባል ግለሰብ አለና እሱ ሂድን ሆረር ኦፍ ፖርኖግራፊ ብሎ ያጋራው 6 ወር እንግዲህ አስበው 6 ወር ጥናቱን ሰርቶ በድብቅ ይፋ ያደረገው መረጃ ነበርና እሱም ሪቬንጅ ፖርን በኢትዮጵያ የተስፋፋበትን መንገድ፣ ምን ያህል ሴቶች በዚህ ጉዳይ እየተጠቁ እንዳለ፣ አንዳንድ የቴሌግራም ጣቢያዎች ኢቭን ከ50 ሺህ በላይ ፎሎወር ያላቸው በዚህ ጉዳይ የሴቶችን ምስል ከ500 ብር ጀምሮ ከትንሹ ማለት ነው ኑድ ፒክቸር ከማጋራት ጀምሮ ሌሎችንም ደግሞ ቪዲዮዎችን በመሸጥ በጣም የጦፈ የሳይበር ወሲብ ንግድ እያጧጣፉ እንደሆነ መረጃውን አጋርቶ ነበርና እንግዲህ ኢትዮጵያ ከዚህ ጉዳይ ነፃ ናት፣ አልተነካካችም፣ ትውልዱ ምንም አያውቅም የሚለውን አስተሳሰብ ሙሉ ለሙሉ ፉርሽ የሚያደርግ ጥናት ነው እንግዲህ ይፋ የተደረገው ማለት ነው። ቤተክርስቲያን ውስጥ በዚህ ጉዳይ ላይ እንዳልተጠቃን ወይም ዩኒቨርሲቲ ውስጥ ኮሌጅ ውስጥ ምንም ይሄ ጉዳይ በጣም አሳሳቢ እንዳልሆነ ነገር ተደርጎ እንደውም እንደ አዌርነስ ክሬሽን ነው ብለው ብዙ ሰዎች እንደውም ፓስተሮች ወይም የተለያዩ ሰዎች ፋሚሊዎችም ጭምር አቮይድ ያደርጋሉ በዚህ ቶፒክ ላይ ትሬኒንግ እንዳይሰጥ ምናምንና አንተ በጥናት በዚህ ጉዳይ ላይ ስትሰራ ቤተክርስቲያን ውስጥ ያሉ ወጣቶች ምን ያክል በዚህ ጉዳይ ተጠቅተዋል? ዩኒቨርሲቲ ውስጥ ያሉ ተማሪዎች፣ ኮሌጅ ውስጥ ያሉ ተማሪዎች በዚህ ጉዳይ ምን ያክል ተጠቅተዋል? በቤተክርስቲያን ያለው ሬት ደሬ ከዓለማውያን ጋር ተመሳሳይ እንዶ
እና እሱ ነው የሚያስደነግጠው። አሁን ባርና የሚባል ግሩፕ አለ አሜሪካ ላይ ጥናት ሰርቶ 68% የሚሆነው ክርስቲያን ወንድና ሴት ቢያንስ በወር አንዴ ፖርኖግራፊ ያሉ ቢያንስ። እንግዲህ አብዛኛው አዲክትድ የሆኑ ደግሞ በየቀኑ የሚያዩ አሉና ይህም ደግሞ ከዓለማውያን ጋር ሲተያይ ተመሳሳይ መጠን ነው ይላል ጥናቱ። በዛ ላይ ዋና መጋቢዎች፣ ሲኒየር ፓስተሮች፣ ዩዝ ፓስተር፣ ሲኒየር ፓስተር ያው የተለያዩ ናቸው። እነሱ ሳይቀር በዚህ ልምድ ውስጥ እንዳሉ ይናገራል። ሌላው አሳዛኙ ነገር እንግዲህ በኢትዮጵያ ውስጥ የሚሆን በውጭም ካሉት አብያተ ክርስቲያናት 7% የሚሆነው ብቻ ነው በዚህ ጉዳይ ላይ ትኩረት አድርጎ የሚያስተምረው። ሌላው ምንም ይሄንን ድረስ አያነሳም። ሌላው ደግሞ አሳዛኙ ነገር አብዛኛው ሰው ፖርን የሚያይበት ቀን እሑድ ነው። ይሄ ማለት እንደ ወንጌላውያን አማኞች ቤተክርስቲያን የምናመልክበት የትኛውንም ስርዓት የምንካፈልበት ቀን ግን አብዛኛው የሚታየው እሑድ ቀን እና ይሄ ቤተክርስቲያን ያለችበት አካሄድ ቆም ብላ መፈተሽ ያለበት ዘመን ነው ብዬ አስባለሁ። እና ቤተክርስቲያን ምዕመኑ ብቻ ሳይሆን አገልጋዩም ጭምር በዚህ ጉዳይ እየተቸገረ ነው። ውስጥ ለውስጥ እየበላን ያለ ነቀዝ ነው ፖርኖግራፊ። ስለዚህ ጉዳዩን አምነን የችግሩን ስር መስደድ ተቀብለን ቶሎ መፍትሄ የማንሰጠው ከሆነ በይፋ መውጣቱ አይቀርም እና ቸርች ባላየ ይሄ ደግሞ ወይም ደግሞ በቸልተኝነት የምታልፈው ከሆነ አስከፊ አደጋ መከተሉ አይቀርም እና ሳይቃጠል በቅጠል እንደሚባለው ቶሎ ልንደርስለት ያስፈልጋል ትውልዱን ማለት ነው። አንተ ሐዋሳ ዩኒቨርሲቲ የካውንስሊንግ ቲም አባልም ነበርክና ዩኒቨርሲቲ ውስጥ ፌሎሺፕ ውስጥ ራሱ ይሄ ነገር እንዴት ነው አድሬስ እየተደረገ ያለው? በዚህ ጉዳይ ላይ የተጠቁስ ልጆች አሉ ወይ የሚለውን እስኪ እናንሳ። እንግዲህ ሐዋሳ ዩኒቨርሲቲ በነበርኩበት እንደዚህ አይነት ኬዞች በጣም በተደጋጋሚ ያጋጥሞኛል። ከወንድ ብቻ አይደለም ደግሞ ከሴትም ጭምር ማለት ነው እና እውነት ለመናገር ለጉዳዩ ብዙ የፌሎሺፕ መሪዎች ትኩረት አይሰጡም። ሴክሹዋል ፒዩሪቲ ጋር በተያያዘ ፖርኖግራፊን ብቻ ሲሆን ሌሎችም የፕሪማሪታል ሴክስም አንዱ ኢሹ ስለሆነ ማለት ነው። ግን ምንድነው መንፈሳዊ ሽፋን ይሰጠዋል ማለት በቃ በዚህ ዓመት ትኩረታችን ወይ ስለ መንፈስ ቅዱስ ማውራት ስለ ኢየሱስ ክርስቶስ ማውራት ይባልና እንደነዚህ አይነት ኢሹዎች ሲገቡ ደግሞ ከዛ ኢሹ የወጣ ያፈነገጠ ነገር አስመስለው ነውና እንደዚህ አይነት መንፈሳዊ ሽፋኖች ትውልዱ በግልጽ ራሱን ለማጋለጥ ኢቨን እንደዚህ አይነት ነገር ውስጥ እርዱኝ ለማለት የሚያስችለውን አውድ አልፈጠረለትም እና ከዛ አንጻር ስናስበው ትንሽ ትኩረት አልተሰጠውም። ኢቨን ፌሎሺፑ ላይ ራሱ መጠይቅ ሰርቬይ ለመስራት እንደው ከግቢውም ከወጣ በኋላ ሞክረን ፌል አድርጓል። ፈቃደኛ አይደሉም ልል ነው እና ዝግ ነው አብዛኛው ፌሎሺፕ። በሚያሳዝን ሁኔታ በዚህ ጉዳይ የሚቸገረው በዛው በፌሎሺፕ ውስጥ ያሉ መሪዎች ናቸው፣ በቲም ውስጥ ያሉ ልጆች ናቸው። ነገር ግን ፈቃደኛ ሆነው ጉዳዩን አድረስ ለማድረግ ግን ያላቸው መለሳለስ ወይም ደግሞ ይሄ አቋም አልባነት ብዙ ትውልድ እያሳጣ ነው እና አጥጋቢ አይደለም ያለው ምላሽ ለማለት ነው። እኔ እናንተም የሆነ ሰርቬይ ለመስራት ሞክረን ተቸግረን ነበር። ወደ መፍትሄው እንሂድ እስኪ። ምንድን ነው መፍትሄው? በእንዲህ አይነት ችግር ውስጥ ላሉ ሰዎች መፍትሄው ምንድን ነው? ያው እንግዲህ ቅድም እንዳልኩት ፖርኖግራፊ መንፈሳዊም ተጽዕኖ አለው፣ ስነ ልቦናዊም ተጽዕኖ አለው። ስለዚህ መፍትሄውም መንፈሳዊም ስነ ልቦናዊም መሆን ያለበት ሁለቱም ተመጋጋቢ በሆነ መንገድ ነው መሰጠት ያለበት እና ከመንፈሳዊ ነገር አንጻር ስናይ እንግዲህ ከመጽሐፌ የተወሰነ ነገር ለመጥቀስ ያክል 5 ማዎች ነው እንግዲህ እንደ መሪ የተቀመጠው ማለት ነው። የመጀመሪያው መንቃት ነው። መንቃት ስንል በ3 አቅጣጫ ነው መንቃት ያለብን። አንደኛ የማን እንደሆንን በማወቅ የማን ንብረታችን፣ እኛ ንብረትነታችን የማን ነው? እኛ የራሳችን አይደለንም። በክርስቶስ ኢየሱስ ደም የተገዛነን የክርስቶስ ቤተ መቅደስ ነን። ስለዚህ በገዛ ስጋችን የፈለግነው ነገር ልናደርግ አንችልም እና መጽሐፍ ቅዱስ ቆላስይስ ምዕራፍ 1 ላይ እንደሚናገረው ሁሉ በእርሱና ለእርሱ ተፈጥሯል ነው የሚለው። ስለዚህ የወሲብ ፍላጎታችን ኢቭን የወሲብ ብልታችንም ጭምር ለእግዚአብሔር ክብር ነው የተፈጠረው። ስለዚህ አቢዩዝ ማድረግ አንችልም ማለት መንቃት አለብን የማን እንደሆነ። ሁለተኛ ማን እንደሆነን ማወቅ አለብን። በክርስቶስ ኢየሱስ ማንን ምን ተደርገናል? የእግዚአብሔር ልጆች ሆነናል፣ የእግዚአብሔር ወራሾች ሆነናል፣ ካህናት ሆነናል፣ ንጉስ ሆነናል አይደል? የንጉስ ካህናት ማለት እሱ ነው። ነገስታትም ካህናትም ሆነናል እና በዚህ የከበረ ማንነት ለቅድስና በቅድስና የተጠራ ሰው እንዴት ነው መመላለስ ያለበት ነው። ይህንን ማወቅ አለበት። የማን እና ደግሞ ጠላቴ ማን ነው? የጠላታችን ማንነት ማወቅ አለብን እና ሌባው ሊሰርቅ ሊያርድ ሊያጠፋ ስለሌላ ስለምንም አይመጣም። ስለዚህ ፍቅርን ሰርቆ ፍትወት እያስታቀፈ፣ ቅድስናን ሰርቆ ርኩሰት እያስታቀፈ፣ እውነትን ሰርቆ ሐሰትን እያስታቀፈ ያለውን ሌባ መለየት አለብን ማለት ነው እና ወሲብን ሰርቆ ፖርን እያስታቀፈ ማለት ነው እና ፖርንና ወሲብ ቶታል የተለያዩ ነገሮች ናቸው እና እሱ ነው ወጣቱን እየሸወደ ያለው። ስለዚህ መንቃት አለበት። ሁለተኛው መሸሽ ነው።
የሁለተኛ ጢሞቴዎስ 2:22 ላይ እንደሚለው ከክፉ የጎልማሳነት ምኞት ሽሽ፣ እግዚአብሔርን ከሚፈሩ ጋር ጽድቅን፣ እምነትን፣ ሰላምን፣ ፍቅርን አጥብቀ ተከተል ነው የሚለው። ስለዚህ መሸሽ ያለብን ነገር አለ ማለት ነው እና መሸሽ ሲባል የመሸሽ ዌው የመጀመሪያው አንደኛው ንስሐ ነው። በዚህ ልምድ ውስጥ ያለ ሰው ንስሐ ነው እና ንስሐ ማለት ከጨካኙ የሰይጣን መዳፍ አምልጦ ወደሚወደንና ወደሚራራልን አባት እቅፍ ሮጦ መግባት ነው። ስለዚህ ንስሐ በራሱ ሽሽት ነው ማለት ወደ እግዚአብሔር የምንሸሽበት አንዱ መንገድ ነው። ንስሐ የመማፀኛ ከተማ ነው ለኛ። በቃ የሚገለን ሊያሳደን ሁለንተናችንን ሊያራቆት የወጣውን ጠላት አምልጠን መንገባበት የማፀኛ ከተማ ነው። ስለዚህ ንስሐ የመጀመሪያ ነው። ግን ንስሐ ኑዛዜ ብቻ አይደለም። አብዛኛው በፖርኖስ ውስጥ ያለ ሰው እንዳየኩ ይጸጸታል፣ ያዝናል፣ ከዛ ይናዘዛል። ግን ኑዛዜው የንስሐ ኑዛዜ ሙሉ ለሙሉ ተፈጻሚነት የሚያገኘው የልብ ጸጸት ሲኖረው፣ የአንደበት ኑዛዜ ሲኖረውና የእግር ደግሞ ምልሰት ሲኖረው፣ አካሄዳችን ሲመለሱ። እዚህ ልብ ስለሰራው ጥፋት መጸጸት አለበት። በአንደበታችን ደግሞ የሰራነው ጥፋት በግልጽ መናዘዝ አለብን፣ ይሄን አድርጌያለሁ ብለን። ከዛ ደግሞ አካሄዳችንን ማቅናት አለብን። ያኔ የተሟላ ንስሐ ተደርጓል ማለት ይቻላል ማለት ነው። ሌላው ደግሞ መሸሽ ስንል በፖርኖግራፊ ምክንያት የመጣብን መንፈሳዊ ተጽዕኖ አለ፣ የነፍስ ትስስር ያለው ማለት ነው። ስለዚህ ከፖርኖ ጋር ያለንን ሶል ታይ መስበር አለብን። ስለዚህ ያ በጣም ወሳኝ ጉዳይ ነው። እሱን ከሰበርን ሌላው የፎስ ሂደት በጣም ነው የሚቀልልን ማለት ነው። ሶል ታይ ምን እንደሆነ ሜይ ቢ ማያውቅ ሰው ሊኖር ይችላል። ትንሽ ሶል ታይ ምንድን ነው? ሶል ታይ እንግዲህ ቃሉ ሶል እና ታይ እና የነፍስ ትስስር ማለት ነው። ነፍስ የእውቀት የፈቃድ የስሜት ማዕከል ናት። ስለዚህ እውቀታችን፣ ፈቃዳችን፣ ስሜታችን ሲታሰር ማለት ነው እና የነፍስ ትስስር እንደ እግዚአብሔር ሀሳብ ያልሆነ እንደ እግዚአብሔር ሀሳብ የሆነ ተብሎ ይከፈላል። እና ፖርኖግራፊ ጋር የሚፈጠረው እንግዲህ እንደ እግዚአብሔር ሀሳብ ያልሆነ የነፍስ ትስስር ነው እና ፖርኖግራፊ እውቀታችንን በፍትወት የተሞላ ለስትፉል የሆኑ ሀሳቦች የሚመላለሱበት እንዲሆን ያደርጋል። ከዛ ጋር የምንፈጥረው የነፍስ ትስስር ማለት ነው። ከዛ ስሜታችንም ሰዎችን ስናይ ወንድ ከሆነ ሴትን ሲያይ ልክ እንደ ሴክስ ቶይ እንዲያይ በቃ ወሲባዊ ፍላጎቱን የሚያረካባት በየትኛውም ሰዓት በቃ ሲያት እንደ እህት በቃ እንደ ንጹህ እህቱ ማየት መሳም ሲችለው ስሜቱ በዛ ሲገራ ያን ነው። ሌላው ፈቃዱ ደግሞ ፖርኖግራፊ ማየት መፈለግ በእንደዚህ አይነት አዝማሚያ ካለው የሰውዬ እንግዲህ ይሄ ግለሰብ የነፍስ ትስስር ተፈጥሯል ማለት። ስለዚህ እውቀቱን ነፃ ማድረግ አለበት። አእምሮ በእግዚአብሔር ቃል እውቀት መሞላት አለ። ጤናማ በሆነው ነገረ ወሲብ መሞላት አለበት። ስሜቱም በጤናማው የወሲብ ፍላጎት መገራት አለበት። በዚህ ላይ የጆን ፓይፐር አባባል በጣም ወዳለሁ እና ፍትወትን ሲተረጉመው ፍትወት ማለት ወሲብ ሲቀነስ ቅድስናና ክብር ይላል። ከወሲብ ፍላጎት ላይ ቅድስናና ክብርን ስንቀንሰው፣ ኦነር እና ሆሊነስን ስንቀንሰው ለስት ይቀራል። ስለዚህ የሰው ልጅ ስሜቱን ለማጥራት ከፈለገ ቅድስናና ክብር የሚለውን ኮንተንት ሴክሹዋል ፊሊንግ ላይ መጨመር አለበት። ያኔ ስሜቱ አርነት ይወጣል። እውቀቱም በእግዚአብሔር ቃል የተቃኘ ይሆናል። ፈቃዱም ደግሞ ፖርኖግራፊን ወደ መጸየፍ ወደ አለማየት እያደገ ይመጣል ነው። ስለዚህ የነፍስ ትስስርን መስበር ከዛ አንጻር ለማለት እንዴት ይፈጠራል ግን ሶልታይ የሚለው ነው? ሶልታይ እንግዲህ በዋናነት አሁን ፖርኖግራፊ በምናይበት ጊዜ አእምሯችን ውስጥ ባይዘው የሚለቀቁ ኒውሮ ኬሚካሎች አሉ። ቅድም ለመዘርዘር ስላልተመቸኝ ነው እና አንደኛው የሚለቀቀው ኦክሲቶሲን የሚባለው ነው። እሱ አጣማሪ ሆርሞን ቦንዲንግ ሆርሞን ይባላል እና እግዚአብሔር እንግዲህ አስበው ከትዳር አጋራችን ጋር በሚኖረን ቁርኝት አይረሴ እንዲሆን ያንን የመጀመሪያ ኢንካውንተራችን በማይረሳ መልኩ በአእምሯችን ላይ እንዲመዘገብ እና ደግሞ ከምንወዳት ሴት ጋር ጤናማ በሆነ መንገድ እንድንተሳሰር የተፈጠረ ሆርሞን። ግን ይሄ አጣማሪ ሆርሞን ልክ ፖርኖግራፊ በምናይበት ጊዜ ስለሚለቀቅ ከዛ ከምናየው ፖርን ጋር እንድንጣመር ያደርጋል ማለት። ስለዚህ ኦክሲቶሲን የራሱ ሮል አለው ሶልታይ ውስጥ። ስለዚህ ያንን ነው የምንሰብረው ማለት ነው። ያንን ነው የምንሰብረው ሆርሞናልም ኢፌክት ስላለው። ለዛ ነው እግዚአብሔር ቃል በአእምሯችሁ መታደስ ተለወጡ እንጂ ዓላማት ትምሰሩ የሚለው። ስለዚህ አእምሯችን በፖርን የተጎዳውን ያክል በእግዚአብሔር ቃል ደግሞ መታከም ይችላል። ስለዚህ ያ ኦክሲቶሲን ከፖርን ጋር አጣምሮን ከነበረ ከዛ በእግዚአብሔር ቃል አማካኝነት እየተፋታን ከትክክለኛው ጤናማው ከሆነው ወሲባዊ ቅድስና ካለበት መንገድ ጋር እንጣመራለን ማለት ነው። እና ያ ነው እንግዲህ ሆርሞናል ኢፌክትም አለው፣ ስፒሪቹዋል ኢፌክትም አለው። ስፒሪቹዋል ኢፌክት አሁን ከማስተርቤሽን አንጻር ሊሊት የምትባል ምናልባት ሰምተው ከሆነ አላውቅምና እሱ አሁን በአይሁዳውያንም አፈታሪክ በሩቅ ምስራቃውያንም አፈታሪክ ውስጥ በጣም ታዋቂ የሆነች ሰው ናትና የእሷ ምንድነው አንድ ሰው ማስተርቤት ሲያደርግ የሚያወጣው የዘር ፈሳሽ በመውሰድ ዲመኖችን
ታመርታለች፣ ፕሮዲውስ ታደርጋለች ብለው ነው የሚያስቡት አይሁዳውያንም ምናምን ማለት ነው። ይሄ እውነት ይሁን ውሸት እሱ ያው እንዳፈ ታሪክ እንይዟለን። ግን ከፖርኖግራፊም ሆነ ከማስተርቤሽን ልምድ ጀርባ የምትሰራ መንፈስ አለች። እንግዲህ መንፈስ አለ፣ መንፈስ ጾታ ስለሌለው አለች ያው በኤልዛቤል ስለሚጠራና ከዛም መንፈስ ጋር ያለውን ቁርኝት መስበር አለብን ማለት ነው። እና በዛ በስክሪኑ የምናየው ነገር በአእምሯችን ውስጥ ማየት ማድረግ እንደሆነ ሳይንስ አረጋግጦልናል። ፖርኖግራፊ ስናይ አእምሯችን ውስጥ አሁን ሚረር ኒውሮን የሚባሉ አሉና ያ የምናየውን ነገር አእምሯችን አድርጎ ነው የሚያሳየን። እኔም ይሄንን ማድረግ እችላለሁ በሚል አኳኋን ማለት ነውና ያ በጥናት የተረጋገጠ ነገር ስለሆነ ስለዚህ ከዛ አካል ጋር ከፖርኖግራፊ ጋር የፈጠርነውን ትስስር መስበር አለብን ማለት ነው። ያ አርነት ለመውጣት ቁልፉ እርምጃ ነው። ይሄ ሶልታ የምንለው ጉዳይ ካልተሰበረ ወደፊት በሚኖረን እጮኝነት ወደፊት በሚኖረን ትዳርና ትክክለኛ ፕሮፐር የሆነው ሴክስ ውስጥ የሚያመጣው ተጽዕኖ ምንድን ነው? በጣም ብዙ ምስቅልቅል ነው የሚያመጣው። የመጀመሪያው ከፖርኖግራፊ ውስጥ መላቀቅ አንችልም። የቪሸስ ሳይክል አለ። በቃ አታካች የሆነ አዙሪት ውስጥ ነው መውደቅ፣ አሁንም መውደቅ በጣም ተደጋጋሚ እየሆነ ይመጣል። አንደኛው እሱ። ሁለተኛ ደግሞ ትዳር ውስጥም ከገባን በኋላ ከምናገባት ሴት ጋር ወይ ደግሞ ሴት ከሆነች ከምታገባው ወንድ ጋር በትክክል መጣመር አትችልም። ያው ወሲብ አሁን በተለምዶ ግብረ ስጋ ግንኙነት ይባል እንጂ የስጋ ብቻ ግንኙነት አይደለም፣ የመንፈስም የነፍስም ነው። ስለዚህ ነፍሷ በብዙ ሰዎች በብዙ የፖርን አክተሮች የተያዘ ከሆነ ከባሏ ጋር ማግኘት የሚገባትን ትክክለኛ የወሲባዊ እርካታ ማግኘት አትችልም። በዛ ምክንያት ትዳሯ ይረበሻል ማለት ትዳሯ ይበጠበጣል፣ ወይም እሱ ትዳሩ ይበጠበጣል። እና አንዳንድ ወንዶች እንደውም በትዳር ሲይዝ ከዚህ ሱስ እላቀቃለሁ ብሎ ያስባሉ፣ ግን ትክክል አይደለም። እና መጀመሪያ ትዳር ውስጥ ከመግባታቸው በፊት የኔነስ ትስስር መስበር በይደር ማይቆይ ጉዳይ፣ ለነገ ማይባል ጉዳይ ነው። ቶሎ እርምጃ ሊወሰድበት የሚገባ ጉዳይ ነው። ስለዚህ አንደኛ የወሲባዊ እርካታ ማግኘት አይችሉም። ሁለተኛ ትዳራቸው ይናጋል። እንደውም አብዛኛው በፍቺ ነው የሚደመደመው ቅድም እንዳልኩት ማለት ነው። ሶስተኛ ደግሞ መንፈሳዊ ተጽዕኖም አለው። ያ ነገር ወደ ልጆቻቸው የመተላለፍ እድሉ ከፍተኛ ነው። አብዛኛው እንግዲህ ቅድም እንዴት ነው የሚጋለጡት የሚለው ላይ ስናወራ በወላጆቻቸው አማካኝነት የሚጋለጡ ልጆችም አሉ። አባትየው እንግዲህ በዚህ ልምዱ ስላለ ወይ የፖርኖግራፊክ መጽሔት ወይ ቪዲዮ ልጁ በስልኩ ላይ ኦር በፒሲው ላይ አግኝቶ የሚጋለጥ ብዙ አለና ለልጆቻችንም መዘዝ ነው የምናደርገው ማለት ነው። ስለዚህ የነፍስ ትስስሩን መስበር ከዚህ ልምዱ ስለመውጣት በጣም ወሳኝነት አለው ማለት ነው። ከኛ አልፎ ሌሎችንም የማጥቃት ቴንደንሲ ስላለው ስለዚህ መስበሩ ግዴታ ነው። የፖርኖግራፊና የማስተርቤሽን ምናምን እነዚህ ርኩሳን መናፍስት ኦፕሬት ያደርጋሉ እያልክ ነበር በህይወታችን እና ይዘዋቸው የሚመጡ ጀሌ መናፍስት እነማን ሊሆኑ ይችላሉ? እነሱ በእኛ ህይወት ኦፕሬት ማድረግ ሲጀምሩ ተያይዘው ሰብስበዋቸው የሚመጡት ማለት ነው። ያው ፖርኖግራፊ ማስተርቤሽንም ያው እንግዲህ ቅድም እንዳልኩት መንፈሳዊ ተጽዕኖ አለና እኛ ያው የባህሪ ሱስ ብለን ስነ ልቦናዊ ቀውሶች ብለን የምንጠራቸው ነገሮች በትክክል መናፍስቶች ናቸው። ስለዚህ ተስፋ የመቁረጥ መንፈስ፣ የድብርት መንፈስ፣ የጭንቀት መንፈስ፣ የግብረ ሰዶማዊነት መንፈስ እሱ ራሱ ጭምር ተያይዞ ይመጣ ነው። ራስን የማጥፋት የመድፈር በጣም እሱ ደግሞ በጣም በፖርኖግራፊ በማስተርቤሽን ውስጥ ያሉ ወንዶች ወይም ደግሞ በሆሞሴክሹዋልም የተጠቁ በልጅነታቸውም ሊሆን ይችላል ሴትም ወንድም ሌላ ሰውን የመድፈር ፍላጎታቸው በጣም ሀይ ነው። በጣም ሃይፐርሴክሹዋል ናቸው በጣም ከሚባለው በላይ። ድጋሚ ደግሞ የነውጠኝነት ሪቤሊየስነስ በጣም አመፀኝነት መንፈስ ያለ ፐርቨርዥን ኢቨን ትራንስ ውስጥ የሚገቡ ትራንስሴክሹዋል የሚሆኑት ማለት ነው። እሱ ራሱ ከዛ ጋር ተያይዞ የሚመጣ መንፈስ ነው እና ብዙ ኮተት ይዞ ነው የሚመጣው። ብቻውን አይደለም ማለት ነው። ልክ በጋንግ የሚሰራው እንደሚለው ዶክተር ማለት ነው። ልክ እንደዛ ነው። የፖርኖግራፊ ሱስ እንደው ለብቻው የምናክመው አይነት ነገር አይደለም። በጣም ብዙ ተያያዥ ጉዳዮች ያሉበት ነገር ነው። ምን ይመስላል ሂደቱ? የነፃ መውጣት ሂደቱ በዩናይትድ ፎር ላይፍ ምን ይመስላል? አንድ ሰው በዚህ ተጠቂ የሆነ ሰው ሴትም ወንድም ቢመጣ ምን ይመስላል ሂደቱ? ያው የመጀመሪያው ሂደት እንግዲህ ፖርኖግራፊ ሱስ ውስጥ እንዳለ አድሚት አድርጎ በመምጣቱ
ያንን ሪኮግናይዝ እናደርጋለን። አንዳንድ ሰው ግን ለምሳሌ እኔ በወር ነው ማየው ወይም ደግሞ ሴቶች ደግሞ እኔ ቀጥታ ዌብሳይት ገብቼ ፖርኖግራፊ አላይም ምናምን ይላሉ። ወይ በመጽሐፍ ወይ ፊልም ውስጥ ባሉ የሴክሹዋል ሲኖች ራሳቸውን እንትን ማለት ወይ በወር ወይ በሁለት ወር ነው እንደዚህ አይነት ነገር ውስጥ እና ሱሰኛ ነኝ የሚለውን ነገር አድሚት ያለማድረግ ነገር አለ። እሱንም በዛው አድሬስ አድርገው። በጣም ወሳኝ ነገር ነው ያነሳው ደሬ። አሁን 3 አይነት የፖርን አዲክቶች አሉ እና አብዛኛውም እንግዲህ ሴቶችም ወንዶችም ያሉበት የአዲክሽን አይነት ካዥዋል ዩዘር የሚባሉት ናቸው። እኔ መጽሐፌ ላይ ሌባ ላመሉ ያልኳቸው ማለት ነው። እና ሌባ ላመሉ ዳቦ ይልሳል እንደሚባለው የፍትወት ረሃባቸውን ለማስታገስ ምናልባት በፊልም በልብ ወለድ ኦር በተለያየ መንገድ ብቻ ያንን ነገር ለማስታገስ የሚሞክሩ ሰዎች ናቸው። ሁለተኛው ደግሞ አትሪስክ ዩዘር የሚባለው ነው። ወይም እኔ መጽሐፌ ላይ ያልኩት አንድ ሐሙስ የቀረው የሚባለው ማለት ነው። እና ሙሉ ለሙሉ አዲክት ለመሆን ጫፍ ላይ ያለ ፖርኖግራፊ የሚያይ ማስተርቤሽን የሚያደርግ ግን የሚጸጸት የሚያለቅስ ንስሐ የሚገባ ለማቆም የሚታገል ግን አቅም ያጣ ሰው ነው እንግዲህ አትሪስክ ዩዘር የሚባለው። ሌላኛው አዲክት ዩዘር ወይም የቁም እስረኛው፣ በመጽሐፉ ላይ የቁም እስረኛው ተብሎ የተሰፈረው ደግሞ እሱ ፖርኖግራፊ ሳይ መዋል ሆነ ማደር የማይችል እና ያንን በማድረጉም ደግሞ የማይጸጸት እንደዛና። ስለዚህ እነዚህን የአዲክሽን ሌቭሎች ቀድመን ነግረናቸው የትኛው ላይ እንዳሉ ራሳቸውን ያውቃሉ ማለት። ስለዚህ አትሪስክም ሆኑ አዲክትድ ዩዘር ሆኑ ካዥዋል ዩዘር ዋናው ነገር ፖርኖግራፊ እንዲሁ እንደዋዛ የሚለቅ ነገር አይደለም። አንዴ ከጀመርነው በኋላ እንዴት ነው ቁልቁለት ላይ ሳትፈልግ እኮ ያንደረድራል፣ ያስሮጣል። ልክ እንደዛ ነው። የቁልቁለት ጉዞ ስለሆነ በራሱ ኢነርጂ ነው የሚያስሮጠው እና መጀመሪያ ያንን አድሚት ማድረግ አለባቸው። እንደውም ቅድም ስነ ልቦና መፍትሄ ያልኩት የመጀመሪያው እሱ ነው፣ መቀበል ነው። ችግሩ እንዳለ አምኖ መቀበል። ከዛ ሁለተኛው መናገር ነው፣ ግልጽ አድርጎ መናገር ማለት እና ያን እንዲናገሩ እናደርጋለን። እናናዝዝበት የራሳችን የሆነ መንገድ አለ። ያንን እንዴት ወደ ልምዱ ገቡ፣ እንዴት ተጋለጡ፣ ያንን ትሬስ ማድረጋችን ምንድነው? አንደኛ የመጀመሪያው ለፎሱ ይቅርታ ማድረግ ስለሆነ ማለት ነው። ስለዚህ ያዘኑበት፣ የተቀየሙት፣ ቂም የያዙበት ሰው ካለ ያንን በይቅርታ እንዲፈቱ እናደርጋለን። መጽሐፍ ቅዱሳዊ መርህም ስለሆነ ማለት ነው። በምድር የምናስረው በሰማይ ታሰር ይሆናል። ስለዚህ እኛ ይቅር ባለማለታችን የሚያዝብን ብዙ ነገር ስላለና ደግሞ ለሚያሰቃዩን መናፍስትም ጭምር ተጋራጅ ስለምንሆን አንዱ እንግዲህ ቶርመንቲንግ ስፕሪት ነው ፖርኖግራፊ። ስለዚህ ከዛ ለመላቀቅ ይቅርታ መሰረታዊ ነገር ነው ማለት ነው። ከዛ በይቅርታ የጀመረው ነገር ግን የነፍስ ትስስር በመስበር እንደ እግዚአብሔር ያልሆኑ ሀሳቦችን ወይም እምነቶችን ለይቶ በማውጣት መራራ ስርን በማስወገድ የኢነር ሂሊንግ ፓዝ ውስጥ እንዲያልፉ በማድረግ ፐርሴሽን እንግዲህ እያንዳንዱን የማማከር ሂደት እያለፉ ነው የሚድኑት እና የሆነ ቅጽበታዊ አይደለም፣ ግን በሂደት እየዳኑ የእግዚአብሔርን ቃል እያነበቡ መጽሐፍቶችን እያነበቡ በአገልግሎት ላይ እየተሳተፉ አእምሯቸው በመዳን ሂደት ውስጥ ያልፋል ማለት ነው። ስለዚህ መጀመሪያው መቀበል ነው፣ ሁለተኛው መናገር ነው፣ ሶስተኛው መጣመር ነው። አካውንታቢሊቲ ፓርትነር ይኖራቸዋል ማለት ነው። ከዩናይትድ ፎር ላይፍ የሚያወሩት ሰው ዛሬ ወድቄያለሁ፣ ዛሬ ሪላፕስ አድርጌያለሁ፣ ዛሬ እንደዚህ ተፈትኛለሁ የሚሉት ሰው ይኖራል። ያ ነው። አራተኛው መታከም ነው። መታከም ስንል ስነ ልቦናዊ ህመም በዚህ ይታከማል፣ መንፈሳዊም በጸሎት ይሆናል። ሌላ አካላዊ ህመም ካለ ደግሞ አሁን ቅድም እንዳልኩት ኢሬክታይል ዲስፈንክሽን የብልት አለመቆም ችግር ካለበት ሜዲኬሽኖችም ስላሉት ወደዛ ይሄዳል። አምስተኛው የመጨረሻው መጀመር ነው። አንዱ ቅድም ሳነሳ ደሬ ትዝ ካለ ፖርኖግራፊ ውስጥ የሚገባበት ምክንያት አላማ የለሽነት። ስለዚህ እኛ ከፖርን ሱስ ማላቀቅ ብቻ አይደለም አላማችን፣ ቼዝ የሚያደርጉት ፐርፐዝ ያስፈልጋል። ስለዚህ ያንን ሪዲስከቨር እንዲያደርጉ እግዚአብሔር በእነሱ ቤት ያለው ዓላማ ምንድን ነው የሚለውን እንዲለዩ፣ ፐርሰናሊቲያቸውን እንዲለዩ፣ ስኪላቸውን እንዲለዩ፣ ከዛ በኋላ ላይፍ ፐርፐዝ ይሄ ነው ብሎ ያንን ቼዝ እንዲያደርጉ እናስጀምራለን ማለት ነው። የፈውስ ሂደቱ እንግዲህ እነዚህን ይመስላል። ዩናይትድ ፎር ላይፍ ቲሙ የት ይገኛል? የት ከተማ? ከቻልክ ደግሞ ስምን መጥቀስ ከቻልክ ወይ ግሩፕም ካለ የከተማውን ያለው የሚንቀሳቀሰውን ግሩፕ ብትጠቅስ ጥሩ ነው። ያው ዩናይትድ ፎር ላይፍ ዋና ቢሮችን ያለው አዲስ አበባ ነው፣ ግን ሌሎች ቲሞችም አሉን። ሐዋሳ ውስጥ አለን፣ ሐዋሳ ቲም አለን። ሆሳና ደግሞ ከጸባ ሚኒስትሪ ጋር አንድ ላይ በመሆን ዩናይትድ ፎር ላይፍ እየሰራን አለን። ጅማ አለ። ደሬ እንግዲህ አንዱ ስታፋችን ነው። ጅማ ላይ ደሬ አለ፣ ዶክተር አቢጊው አለች፣ ዶክተር ጌርስ አለ። አሁን ደግሞ እዩ ተቀላቅሎናል በቅርቡ፣ እያሱ ገነት ቸርች አገልጋይ። ስለዚህ እኛን ጅማ ያለ ሰው ማግኘት ይችላል። ሐዋሳም ላይ ያሉትን ሐዋሳ ላይ እነ ምረት ወይም ሜርሲ ማርክ የምትባለው አለች፣ እነ እልልታ፣ እነ ዘሩባቤል፣ ምስጌ፣ ዮሴፍ፣
ሻሎም አሁን በቅርቡ እዛም ትሄዳለች እና እነሱ አሉ። አዲስ አበባ ላይ ጸጌ፣ ቃል ኪዳን መኮንን፣ ቃል ኪዳን አብርሃም፣ ምረት ሲሳይ፣ እኔ ያለው እና ሌሎችም አብረውን የሚያገለግሉ አሉና አምቦ ላይ ደግሞ ዴቭ፣ ናኦል፣ ሳሪ እነዚህ አሉ። ስለዚህ እነዚህን ማግኘት ትችላላችሁ። በነፃ ነው የሚሰጠው እና ከዚህ ስርዓት ነፃ መውጣት ይቻላል ማለት ነው። ተስፋ አስቆራጭ የሆነ በጣም ጆርኒው ቀላል ጆርኒ አይደለም። ከዚህ ለመውጣት ቀላልም ስንገባም በቀላሉ ልንገባ እንችላለን። ነገር ግን በጣም ከባድ ነው። በጣም ትዕግስት ይፈልጋል። በጣም ፐርሲስተንስ ይፈልጋል ለመውጣት እና በዚህ ሁሉ ውስጥ ከጎናችሁ የሚሆኑ ሰዎች አሉ። በዚህ ስርዓት ውስጥ ላለ ሰው አድሬስ ፐርሰናሊ ልክ እንደ አንድ ሰው ቆጥረህ የመጨረሻ ነገር ምክር ስጥና እንጨርሳለን። እሺ፣ ያው የመጨረሻ መናገር የምፈልገው ነገር ምንድን ነው? ስለ ቅድስና ያለን መረዳት አንድ ግለሰብ እንግዲህ በፖርኖግራፊ ውስጥ ሲኖር የመጀመሪያው እንግዲህ በቅድስና ዙሪያ ያለው አስተሳሰቡ ነው የሚመታው እና የቅድስናን ምንነት ማወቅ አለብን በመጀመሪያና ቅድስና ማለት ትክክለኛውን ነገር የማድረግ ነፃነት ነው። አሁን ቅድስና ባርነት አድርገው የሚስሉት ሰዎች አሉ እና ቅድስና ትክክለኛውን ነገር የማድረግ መለኮታዊ ነፃነት ነው። ይህንን ማወቅ አለበት እና ቅድስና በራሱ የነፃነት መንገድ ነው። እግዚአብሔርን በመምሰል በጽድቅ ደግሞም የተሰጠንን ጤናማ የሆነውን ወሲባዊ ፍላጎት በትክክለኛው የትዳር አውድ ውስጥ ኢንተርቴን ማድረግ የምንችልበት ህይወት ነው እንጂ ይሄ የመጨቆን ወይ ደግሞ የመንዳነው ህይወት አይደለም። እነሱን መጀመሪያ አስምረን ልናልፍ ይገባል። ሁለተኛው ደግሞ ቅድስና የድንበር መስመር አይደለም ማለት እየለካን ምን ያህል ብሄድ ነው ማድረግ ሰው ምን ያህል ብሄድ ነው ማልቆሽሸው ይሄ ኃጢአት ነው ይሄ ኃጢአት አይደለም እያልን ምን መርጠው እንደዚህ ደረስ መለስ የምንልበት የድንበር መስመር ሳይሆን ቅድስና አቅጣጫ ነው። በቃ ትክክለኛው አቅጣጫ ላይ በትክክለኛው አካሄድ መሄድ ነው። አንድ ሰው በተሳሳተ መንገድ እየሄደ ከሆነ ምን ያህል ተሳስቻለሁ የሚለው ጥያቄ ምንም ፋይዳ ቢስ ነው ማለት ነው። ስለዚህ በትክክለኛው መንገድ ላይ መሆን ነው። ስለዚህ የአቅጣጫ ጉዳይ ነው ማለት ነው። የሆነ መስመር ምን ያህል ኃጢአት ብሰራ ነው ምን ያህል ፖርን ባይ ነው ወይስ መሳሳም ኃጢአት ነው እንደዚህ እያሉ ድንበር ማስመር አይደለም። አቅጣጫ ነው። የአቅጣጫ ጉዳይ እንደሆነ እንዲያውቁ እሱን ማሳሰብ ፈልጋለሁ። ሶስተኛው ደግሞ ቅድስና ዋረን ዌድዝቢ አሁን እሱ ያለው አባባል በጣም ይመቸኛልና ድነት ማለት እግዚአብሔር ለኛ የሰራው ስራ ነው። ቅድስና ማለት እግዚአብሔር በእኛ ውስጥ የሚሰራው ስራ ነው። አገልግሎት ማለት ደግሞ እግዚአብሔር በእኛ አልፎ የሚሰራው ስራ ነው። እዚህ ቅድስና እኛ የምንሰራው ነገር አይደለም። እኛ ራሳችንን ሕያውና ቅዱስ መስዋዕት አድርገን ከማቅረብ በዘለለ ሌላ ምንም የምናደርገው ነገር የለም። ስለዚህ አቅርቡ ነው የሚለው ማቅረብ አለብን። ሰውነታችንን የጽድቅ ዕቃ ጦር አድርገን ማቅረብ አለብን። ያለ አክቲቭ ሮል ያስፈልጋል ማለት ለመንፈስ ቅዱስ እየታዘዘን ይኸው ዓይኔን ይኸው እጄን እያለን ማለት ነው እያንዳንዱን አካላታችንን ማስረከብ አለብን። ያኔ መንፈስ ቅዱስ ያንን የክብሩ ዕቃ አድርጎ ይጠቀምበታልና ለዛ የእኛ ፍቃድ ነው የሚጠየቀው። በዛ ውስጥ የምናልፍ ከሆነ እግዚአብሔርን በመታዘዝ ህይወት የምንቀጥል ከሆነ መውጣት ይቻላል እና የሰይጣንን ክስ ደግሞ ሰብሮ መውጣት ያስፈልጋል። ፍርድ ቤት እንኳን በሰውኛ አንድ ሰው ከተከሰሰ እና ከተከሰሰበት ጉዳይ ዳኛው ነፃ ነህ ካለው ከሳሹ የፈለገ ነገር ቢለው ምንም ማመጣት አይችልም። ልክ እንደዛው ነው። ሰይጣን ተከሳሹ ከሳሽ ነው። ተስፋ የለሹ ተስፋ አስቆራጭ ነው። ስለዚህ የሰይጣን ትክክለኛ ማንነት ካወቅን በትላንት ስህተታችን እየመጣ ሊወቅሰን ሲሞክር በአባትና በልጅ መሃል ሶስተኛ ወገን አናስገባም የሚል ቆራጥ አቋም ያስፈልገናል ማለት ነው። ብንወድቅ ድንገት ብንስት ሪላፕስ የማድረግ እድላችን ሰፊ ስለሆነ ማለት ነው ቶሎ ብለን ሊምረንና ሊራራልን ወደሚችለው ወደ ሊቀ ካህናችን ኢየሱስ ክርስቶስ መሮጥ ያስፈልጋል ማለት ነው እና እነዚህን ጥቅል ግንዛቤዎች ከያዝን ከፖርኖግራፊ ሱስ መውጣት የምንችልበትን ፍጥነት እንጨምራለን ብዬ አስባለሁ። ይሄ ነው እንግዲህ። እግዚአብሔር ይባርክ። የአንዳንዱን የከተማ የዩናይትድ ፎር ላይፍ ቲም አባላት ስልክ ቁጥር ከታች እናስቀምጥላችኋለን። ዳሩ ግን እኔ ቅዱስ ነኝና ቅዱስ ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑራችሁ ቅዱሳን ሁኑ። እግዚአብሔር በዚህ ጆርኒ ውስጥ ይረዳናል። ከኛ ግን የልብ ውሳኔ የልብ መዘጋጀት ይፈልጋል። ተባረኩ። ምን ቴንክ ዩ ሶ ማች። እኔም አመሰግናለሁ ደረጀ። ተባረክ። ከአንተ ጋር አልቅም ከተጀመረ እንግዳችን ስለሆንክ እናመሰግናለን። መጽሐፍ ታትሞ ደግሞ በእጃችን ደርሶ
ለቤተ ክርስቲያንም ለቅዱሳንም በረከት እንደሚሆን እናምናለን። እግዚአብሔር ይባርክ። አሜን። በጣም አመሰግናለሁ። ተባረኩ። ቀጣይ ሳምንት ከሌላ እንግዳ ጋር እንገናኛለን። መልካም ሳምንት